እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። መዝሙረ ዳዊት መዝሙር 91 ከቁጥር 12 እስከ 15። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማአስሮ ሰድሱ ለጥር በዛቲ ዕለት ኮነ ሰማዕተ ቅዱስ ፊላታዎስ ዘትርጓሜሁ መፍቀሬ እግዚአብሔር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጉም የእግዚአብሔር ወዳጅ የሆነ የከበረ ፊላታዎስ በሰማዕትነት ሞተ። ይህም ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ወላጆቹም መረግድ የሚባል ላም ያመልኩ ነበረ። የተፈተገና የበሰለ ሰሊጥ ቅባትም በማር የተለወሰ ስንዴም ይመግቡታል። ሁልጊዜ 3 ጊዜ የተወደደ የሽቶ ቅባት ይቀቡታል። የወይን ጠጅም ያጠጡታል። ለክረምትና ለበጋም ማደሪያ አለው። በአንገቱም የወርቅ ዛንጀርና ድሬ አለ። ይህ ቅዱስ ፊላታዎስ መልኩ እጅግ የሚያምር ነበረ። 10 ዓመትም በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፊላታዎስም ቃላቸውን አልሰማም። እነርሱም እርሱን ስለሚወዱት ልቡን ሊያሳዝኑት ስላልፈለጉ አላስገደዱትም። የከበረ ፊላታዎስም ያን ጊዜ ጌታችን ኢየሱስ ክርስቶስን አያውቀውም ነበር። ፀሐይም አምላክ ይመስለው ነበር። በፀሐይም ፊት ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ከሆንክ ታስረዳኝ ዘንድ እለምንሃለሁ አለው። በዚያን ጊዜ ከወደ ላይ እንዲህ የሚል ቃል ወደ እርሱ መጣ፣ እኔ አንተ ልታውቀውና ስለከበረ ስሙ ደምህ ይፈስ ዘንድ ያለህ አምላክ አይደለሁም። ሕፃን ፊላታዎስም ይህን በሰማ ጊዜ ልቡ ጸና። ዳግመኛም በዚያች ሰዓት ወደ እርሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው፣ የሚነግረውንም ያስተውል ዘንድ ልቡናውን ከፈተለት። ከዓለም ፍጥረት ጀምሮ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ሰው እስከሆነበት ድረስ የሆነውን ይነግረው ጀመረ። በልቡናውም እጅግ ደስ አለው። በዚያችም ዕለት እንዲህ ሁልጊዜ አብዝቶ የሚጾምና ከዚያችም ዕለት ወዲህ ሁልጊዜ አብዝቶ የሚጾምና የሚጸልይ ሆነ። ከብቻው እንጀራና ጨው በቀርም አይበላም። ለድሆችም ለምስኪኖችም ምጽዋትን ይሰጣል። ከዓመት በኋላ ወላጆቹ አሰቡ። ለልጃቸውም ባልንጀሮቻቸው ምሳ አዘጋጁ። ሳይበሉና ሳይጠጡ አስቀድሞ ልጃቸው ፊላታዎስ ለዚያ በሬ ዕጣን እንዲያሳርግ ፈለጉ። ሕፃኑም ፊላታዎስ በበሬ ፊት ቆሞ ሰዎች የሚያመልኩ አንተ በእውነት አምላክ ነህን? አለው። ያን ጊዜ ከበሬው እንዲህ የሚል ቃል ወጣ፣ እኔ አምላክ አይደለሁም፣ ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ። ይህንንም ብሎ ያ በሬ ተነስቶ ቅዱስ ፊላታዎስን ወላጆች በቀንዶቹ ወግቶ ገደላቸው። ፊላታዎስም ያንን በሬ ይገድሉት ዘንድ አመድ እስከሚሆንም በእሳት አቃጥለው በነፋስ ይበትኑት ዘንድ አገልጋዮችን አዘዛቸው። እርሳቸውም እንዳዘዛቸው አደረጉ። የወላጆቹን በድኖች ወድቀው ነበረ፣ እግዚአብሔር ጸጋውን አሳድሮበታልና። ቅዱስ ፊላታዎስ በወላጆቹ በድኖች ላይ ጸለየ። ነፍሳቸውም ተመልሳ በዚያን ጊዜ ተነሱ። በሲኦልም ካዩት ስቃይ ነገሩት። ከዚህም በኋላ ቅዱስ ፊላታዎስና ወላጆቹ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን ተጠመቁ። ሀብተ ፈውስም ተሰጥቶት በጸሎቱ በሽተኞችን የሚፈውስ ሆነ። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ ተሰማ። መልእክተኞችንም ልኮ ወደ እርሱ አስቀረበና ለአጵሎን ዕጣን ያሳርግ ዘንድ አዘዘው። ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በየአይነቱ በሆነ ስቃይ ያሰቃዩ ዘንድ አዘዘ። በአለንጋዎችም ገረፉት። በሆዱም ላይ የሚከብዱ ደንጊያዎችን አደረጉ። እርሱ ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ኃይል የጸና ነው። ከዚህ በኋላ ንጉሡና የረከሱ አማልክቶችንም ሊረግማቸው ጀመረ። ንጉሡም አፉን ይመቱት ዘንድ ምላሱንም ይቆርጡ ዘንድ ጥርሶቹንም ይሰብሩ ዘንድ አዘዘ። ጌታችንም ያለ ጥፋት ጤነኛ አደረገው። ከዚህ በኋላም ንጉሡ ይሸነግለው ዘንድ መልካም ቃል ሲናገረው ጀመረ። የከበረ ፊላታዎስ ግን ሲዘብትበት ለጣዖቶችም እንዲሰዋ ቃል ገባለት። ንጉሡም እውነት ስለመሰለው ደስ አለው። አጵሎንና አገልጋዮችንም ለጣዖት የሚገዙለትም ሁሉንም እንዲያመጧቸው አዘዘ። ዳግመኛም በከተማ ውስጥ አዋጅ ነጋሪ ይዞር ዘንድ አዘዘ። እንዲህ እያለ ሁላችሁም አሕዛብ ኑ፣ ፊላታዎስ ለአማልክት ሲሰዋ ታዩ ዘንድ። አሕዛብም ሁሉ ወደ ፍርድ አደባባይ ተሰበሰቡ። ጣዖታቱንም በጎዳና ውስጥ ሲያመጧቸው የከበረ ፊላታዎስ የክብር ባለቤት ጌታችን ኢየሱስ ክርስቶስን ጣዖታቱን አገልጋዮቻቸውንም ጣዖት አምላኪዎችንም ሁሉንም ምድር አፏን ከፍታ ትውጣቸው ዘንድ ለመነው። ዋጠቻቸውም። በአደባባይ ውስጥ ታላቅ ጩኸትና ሽብር ሆነ። ይህንንም ድንቅ ሥራ አይተው ብዙዎች በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ንጉሡም ተቆጥቶ ራሳቸውን በሰይፍ እንዲቆርጡ አዘዘ። ቆረጧቸው። የሰማዕትነት አክሊልም ተቀብለው ወደ ዘላለም ሕይወት ገቡ። የከበረ ፊላታዎስም ማሰቃየቱን ንጉሥ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ አባት ተጋዳይ የሆነ ጰላዲዮን አረፈ። ይህም ቅዱስ ከዋሻው ሳይወጣ የሴቶችን ፊት ሳያይ 50 ዓመት ኖረ። ድንቆች ተአምራቶችን የማድረግና የትንቢት መናገር ሀብት ተሰጠው። ዜናውም በቦታው ሁሉ ተሰማ። በምስር ሀገር አንድ ነጋዴ ነበረ። ይነግድ ዘንድ በመርከብ ተጭኖ ሄደ። ማዕበልም ተነስቶበት ለመስጠም ደረሰ። በአባ ጰላዲዮን
ጰላዲዮን ጸሎት ተማጽኛለሁና ከሞት ከዳንኩ 100 የወርቅ ዲናር ለእርሱ እሰጣለሁ ብሎ ጮኸ። በዚያን ጊዜ በመስቀሉ መርከብን ሲቀዝፍ አባ ጰላዲዮንን አየው፣ ወደ ወደብም አደረሰው። ከዚህ በኋላ ወደ ሀገር ውስጥ በደረሰ ጊዜ ያ ነጋዴ ፈረስ ተከራይቶ ያንን 100 የወርቅ ዲናር ይዞ ወደ አባ ጰላዲዮን ሄደ። በመሸም ጊዜ በአንዲት ሀገር በእንግዳ ማደሪያ ውስጥ አደረ። በዚያም ሞሪት የሚባል ሰው አግኝቶ በልቡ ያለውን ሁሉ ምስጢሩን ነገረው። ሞሪትም እኔ ቦታውን አውቀዋለሁና ወደ እርሱ አደርሳለሁ አለው። በማግስቱም ሁለቱም ወደ አባ ጰላዲዮን ሄዱ። በደረሱም ጊዜ ሰላምታ ሰጡት። ነጋዴውም ያንን ያመጣውን ወርቅ ሰጠው። አባ ጰላዲዮንም አይቶ ባረከው፣ እንዲህም አለው፣ ወደዚህ ወርቅ ፍላጎት የለኝም፣ ነገር ግን በእግዚአብሔር ፊት ጠቃሚ እንዲሆንህ ሄደህ ለድሆችና ለችግረኞች በትነው አለው። ነጋዴው ግን ይቀበለው ዘንድ ከእግሩ ስር ወድቆ ማለደው። ጥቂትም ወሰደለትና እንዲህ አለው፣ ለበረከት ይህን ተቀብያለሁ፣ የቀረውን እንዳዘዝኩህ አድርገው አለው። ነጋዴውም ወርቁን ይዞ ተመለሰ። ከተራራውም ወርዶ ከወንዝ ደረሰ። በዚያን ጊዜ ሰይጣን በሞሪት ልብ አደረና ገንዘቡን ሊወስድ ወደደ። አደገኝነትም በላዩ ተወርውሮ ገደለው። በሌሊትም በድኑ ተሸክሞ ወስዶ በአባ ጰላዲዮን ደጅ ጣለው። በማግስቱም ወደ ሀገረ ገዥ ሂዶ ስለሟቹ ነገረው። መኮንኑም ወደዚያ በደረሰ ጊዜ አባ ጰላዲዮንን ይዞ ጽኑ እስራትን አሰረውና ስለሞተው ሰው ሊመረምረው ጀመረ። እርሱም እኔ አልገደልኩም አለ። ወደ ሞተውም ቀርቦ ቃሬዛውን ይዞ ረጅም ጸሎትን ጸለየ። በድኑ ሆይ ማን እንደገደለ ተነስተህ ትናገር ዘንድ በእግዚአብሔር ስም አዝሃለሁ አለ። ወዲያውኑ የሞተው ተነስቶ ስለ ገንዘቡ ሞሪት እንደገደለው ተናገረ። መኮንኑም ይህንን ድንቅ ተአምር ባየ ጊዜ ደነገጠ። ለአባ ጰላዲዮንም ሰገደለት። በላዩም ክፉ ስላደረገ ተጸጸተ። ሞሪትንም ሊገድለው ወደደ። አባ ጰላዲዮስም አስተወው። ከብዙ ተጋድሎም በኋላ እግዚአብሔርን ደስ አሰኝቶ አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የቅዱስ ፊላታዎስ ማህበር የሆኑ 10,503 መኳንንቶች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት ደግሞ የቅዱስ ቂርቆስ ማህበር የሆኑ 11,004 ሰራዊት በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 48ኛ ነው። ይህ አባት ከታናሽነቱ በአስቄጥስ ገዳም በአባ መቃርስ ቤተክርስቲያን ውስጥ መንኩሶ ፍጹም ተጋድሎን ተጋደለ። በጾም በጸሎት በመትጋት የተጠመደም ሆነ። በእግዚአብሔርም ተመርጦ በሰማዕቱ ቅዱስ ሚናስ ቤተክርስቲያን ሊቀ ጳጳሳት አባ ሚካኤል ቅስና ሾመ። የቤተክርስቲያንም ገንዘብ ሁሉ ምድሩን በውስጧ የሚገባውን መባና ስለቱን አስረከበው። መልካም አስተዳደርንም አስተዳደረ። በሰላም በፍቅርም አገለገለ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ሚናስ ባረፈ ጊዜ የሚሾሙትን ሊቀ ጳጳሳት ይመርጡ ዘንድ ኤጲስቆጶሳቱን መምህራኑን ተሰብስበው ብዙዎችን መርጠው ስማቸውን በክርስታስ ጻፉ። አንድ ጻድቅ ሰውም በሰማዕቱ ቅዱስ ሚናስ ቤተክርስቲያን የተሾመውን ቀሲስ ዮሐንስን ለምን ረሳችሁት አላቸው። ሁሉም በእውነት እርሱ ለዚህ ሹመት የተገባ ነው አሉ። ከዚህ በኋላ ስሙን በክርስታስ ጽፈው ከነዚያ ጋር ቀላቀሉት። በመሰዊያ ላይ አድርገው 3 ቀኖች ሲጸልዩና ሲቀድሱ ኖሩ። ከዚያ በኋላ ሕፃን አምጥተው አንዷን ክርታስ እንዲያነሳ አዘዙትና በውስጧ የዚህ ቅዱስ ስም ያለባትን አነሳ። አይተውም መልሰው ከክርታሶቹ ጋር ቀላቀሏት። ሌላ ሕፃንም አመጡና እርሱ ያችን ክርታስ ደግሞ አነሳት። አይተውም እንደ ቀድሞ መልሰው ቀላቀሏት። 3ኛም ሕፃን አመጡ። እርሱም የዚህ አባት ዮሐንስ ስም ያለባትን ያችን ክርታስ አነሳ። እግዚአብሔርም እንደመረጠው ተረዱ። ከዚህም በኋላ ያለ ውዴታ ይዘው ከእስክንድርያ ሀገር ሊቀ ጵጵስና ሾሙት። በተሾመ ጊዜ እንደ ሐዋርያት አጠባበቅ መንጋዎቹን ጠበቀ። ወደ እግዚአብሔርም የሚያደርስ መጻሕፍቶችን ያነብላቸው ነበር። በበጎ ሥራና በቀናች ሃይማኖት የሚያጸናቸውም ሆነ። ችግር ላለበት ሰው ሁሉ አብዝቶ የሚራራና የሚመጸውትም ሆነ። በዘመኑም 1 መስፈሪያ ስንዴ ዋጋው 2 የወርቅ ዲናር እስኪሆን ድረስ በግብፅ ሀገር ታላቅ ረሃብ ሆነ። ድሆችንና ችግረኞችን ከሕዝቡም ውስጥ ብዙዎችን ወደ ቤቱ ደጃፍ ተሰብስበው ነበረ። ረዳቱ ማርቆስን በአብያተ ክርስቲያናት ገንዘብ ላይ ሁሉ ሾመው። ጌታችንም ከሰዎች ላይ ቁጣን እስካራቀ ድረስ ለችግረኞች ሁሉ በጠዋትና በማታ የሚሰጣቸው ሆነ። ስለዚህም ይህ አባት ዮሐንስ መሐሪ ተብሎ ተጠራ። ከዚህ በኋላ ይህ አባት አብያተ ክርስቲያናትን ሰራ፣ በጌጥም ሁሉ አስጌጣቸው። ዕረፍቱን በቀረበ ጊዜ ለካህናቱ የሚያርፍባቸው ቀናት ነገራቸው። እንዲህም አላቸው፣ እኔ ጥር 16 ቀን ተወለድኩ፣ በዚህ ቀን ሊቀ ጵጵስና ተሾምኩ፣ ደግሞም በዚህ ቀን አርፋለሁ። ይህንንም ሲላቸው ኤጲስቆጶሳቱ አለቀሱና አባታችን ሆይ ከአንተ በኋላ ሊቀ ጵጵስና የሚሾም ማን ነው አሉት። እርሱም ረዳቴ ቀሲስ ማርቆስ ነው፣ የክብር ባለቤት ጌታችን ለዚህ ሹመት መርጦታልና አላቸው። በሹመቱ 23 ዓመት ከኖረ በኋላ ጥር 16 ቀን አረፈ። በዘመኑ በእስክንድርያ ሊቀ ጵጵስና በግፍ የተሾመው ዳዊት ሞተ። ዳግመኛም ከእርሱ አስቀድሞ የነበረ በእስር ቤት 10 ዓመት ከኖረ በኋላ ሌላ ጊዮርጊስ የተባለ ተሾመ። ይህም አባት አባ ዮሐንስ በተሾመ ጊዜ ስለ ቀናች ሃይማኖት መልእክትን ጻፈ። ጊዮርጊስም ባረፈ ጊዜ በእርሱ ፋንታ ስሙ ኪራኮስ የሚባል ጻድቅ ሰው ተሾመ። መልእክትንም ጽፎ ወደ አባ ዮሐንስ ላከ። እርሱም ደስ ተሰኘበት። የመልእክቱንም መልስ ጽፎ ላከ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት አምድ የሚባል አገር የሶርያ ሰው ሊቅ ዳንኤል አረፈ። የዚህ ቅዱስ አባት በወርቅና በብር ባለጸጋ የሆነ ነው። አባቱ በሞተ ጊዜ የሀገረ አምድ ጳጳስ አባ ዲዮናስዮስ ይህን ቅዱስ አሳደገው፣ የቤተክርስቲያንም ትምህርት አስተማረው። በዚህ በኋላ ዲቁና ቅስና ሾመው፣ የምንኩስና ልብስንም አለበሰው። ሀብተ ፈውስም እስከተሰጠው ድረስ ከሰንበት እስከ ሰንበት ሳይበላ በጾም በጸሎት ጸንቶ ኖረ። ከዚህ በኋላ የሴቶች ፊት እንዳያይ ፈጽሞ ስዕለት አደረገ። እናቱም ወሬውን በሰማች ጊዜ ወደ እርሱ መጣች፣ ታየውም ዘንድ ላከችበት። እርሱም የሴቶችን ፊት እንዳላይ ስዕለትን ተስያለሁ አላት። እርሷም እኔ እናትህ አይደለሁምን? እንዴት እንደ ሌሎች ሴቶች ታስመስለኛለህ? አለችው። እምቢ ባላትም ጊዜ ክንብንቧን ገልጣ ሁለት ሴቶች አንድ ልብስ ለብሰው እያዩ ሲጠቃቀሱብህ እግዚአብሔር ያሳየኝ ብላ ረገመችው። ከጥቂት ቀንም በኋላ አንድ ምዕመን ሰው በሊቅ ዳንኤል 300 የወርቅ ዲናር ወሰደለት። በማታ ጊዜም ከሊቅ ዳንኤል ደጃፍ ሲደርስ ከእርሱ ጋር ያለው ወዳጁ ስለ ገንዘቡ ፍቅር በላዩ ተነስቶ ገደለው። ስለ ሟቹም የአምድ ንጉሥ በሰማ ጊዜ አባ ዳንኤልን ያቀርቡት ዘንድ አዘዘ። በውሽባ ቤት ያሉ ሁለት ሴቶች የአባ ዳንኤል መምጣት ወሬ በሰሙ ጊዜ በችኮላ ብዛት የተነሳ ያዩት ዘንድ አንድ ልብስ ለብሰው ወጡ። አባ ዳንኤልም እናቱ የተናገረችው ስለደረሰበት ፈገግ ብሎ ሳቀ። ንጉሱም ስለሞተው ሰው አባ ዳንኤልን በመረመረው ጊዜ እኔ አልገደልኩትም፣ ነገር ግን የገደለውን ራሱ ይናገር አለ። በዚያን ጊዜ ሟቹ በአባ ዳንኤል ጸሎት ተነስቶ ገዳዩን ተናገረ። ይህንንም ድንቅ ተአምር ንጉሱና ሕዝቡ ሁሉ አይተው የአባ ዳንኤል ፊት ሰገዱ። በቅዱሳኑ ላይ ድንቅ ሥራ የሚሰራ እግዚአብሔርንም አመሰገኑት። ከዚህ በኋላ ለአባ ዳንኤል እጅ መንሻ ንጉሱ ብዙ ወርቅን አመጣ። አባ ዳንኤልም ከእርሱ መቀበልን እምቢ ባለ ጊዜ ንጉሥ ገዳምን ሰራለት። ብዙ መነኮሳትም ተሰበሰቡ። ወደ መልካም ሽምግልናም በደረሰ ጊዜ ጥቂት ታመመና በሰላም አረፈ። በረከቱም ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 17 በዚህች ዕለት ለለውንዲዮስ ለሮም ንጉሥ ልጆቹ የሆኑ የከበሩና የተመሰገኑ መክሲሞስና ዱማቴዎስ መታሰቢያቸው ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ፊላታዎስ ሰማዕት፣ ቅዱስ ጰላዶን ገዳማዊ፣ ቅዱስ ዳንኤል ሶርያዊ፣ አባ ዮሐንስ መሐሪ ሊቀ ጳጳሳት፣ 11004 ሰማዕታት የቅዱስ ቂርቆስ ማህበር፣ 11503 የቅዱስ ፊላታዎስ ማህበር፣ አባ ጽህማ ከተሳቱ ቅዱሳን አንዱ። ወርሃዊ በዓላት በዓለ ኪዳነ ምሕረት፣ ቅዱስ አኖሪዎስ ንጉሥ፣ ቅዱስ ገብረ ማርያም ንጉሠ ኢትዮጵያ፣ ቅድስት ኤልሳቤጥ፣ ቅድስት ፍቅርተ ክርስቶስ፣ አባ ዳንኤል፣ አባ አቡናፍር ገዳማዊ፣ አባ ዮሐንስ ወንጌሉ ዘወርቅ። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋልና በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። መዝሙረ ዳዊት መዝሙር 91 ከቁጥር 12 እስከ 15። የሰማነውን በልቦናችን ያሳድርብን፣ ከቅዱሳን በረከት ያካፍለን፣ ይቅርታውን ቸርነቱን ያርቅብን፣ ጸሎታችንን ልመናችንን ይቀበለን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።